እንግዲህ ብሩኬ በኢንስታግራም ገጹ ላይ ተከስተዋል። ከ25 አፍተር 25 ሚኒትስ ይላል። በፊት ነው ያየሁት ማለት ነው። መቼ እንደሚወርድና እንደሚለቀቅ አላውቅም። እንግዲህ ውዶች ያው ብሩኬ መጥተዋል። እንደምትመለከቱት የቤተ ክርስቲያን ግሩፕ ይሁን ያው ስቅለት እና ውዶች የምወዳችሁ ማለት ነው። ከኔ በለጠ ደግሞ ሞርዛ እናንተ ታውቃላችሁ ማለት ነው። ያው ከዚህ በፊትም ቲክቶክ ላይ እንደነበሩት ይመስለኛል። አይ ቲንክ ባልሳሳት። ለማንኛውም ለእናንተ ትቻለሁ። ሲቀጥል አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ ዘር ለገበሬ ቤተሰቦች የምወዳችሁ የማከብራችሁ ሁሉ አማን ሰላም፣ እኔ ጋር አልሐምዱሊላህ ሁሉ አማን ነው። ውዶች የምወዳችሁ እንግዲህ ያው ብሩኬ በኢንስታግራም ገጹ ላይ የለቀቀውን አምጥተናል። እንግዲህ ሰሞኑን ያው የተሳሳተ ቪዲዮዎችም ፕራንኮችም ስለነበሩ ሁላችንም ዲስከስ እያደረግንበት ነው። ከሌላው ደግሞ ውዶቼ ለኦርቶዶክስ እምነት ተከታይ እህት ወንድሞቼ የምወዳችሁ የማከብራችሁ እንኳን ለፋሲካ ባህል አደረሳችሁ። ባህሉ የሰላም የፍቅር የአንድነት ይሆንላችሁ ውዶቼ የምወዳችሁ። እንግዲህ እና ሀይሚዬም ባህላችሁን እያልን ስንጨቃጨቅ ነበር። እንደዚሁም ባለፈው ለፋሲካ ለኤድ እኛም ኤዳችን ምናምን እያልን አልነበር። እንግዲህ ለፋሲካም ብሩክና ሀይሚዬ ሰላም ፈጥሯል። እናንተም ደግሞ ፏ ብትን ብላችሁ አመት በዓላችሁን አሳልፉ ማለት ነው ውዶቼ። ሲቀጥል በጣም ብዙ ዲስከስ እየተደረገ ነው። እኔ ግን ይሄ ነገር ያው ፕራንኩ ሲሰራ ድራማው ልበለው መሰለኝ እንትን የለውም ውል የለውም ውዶቼ ማለት ነው። ለምን እዚህ ጋር መቃወም የሚቻልበት ቪዲዮ ነው ፕራንክ። አንዷ እህቴ ደግሞ የምወድሽ የማከብርሽ በጣም ረጅም ኮሜንት የጻፍሽው ያው ኮሜንቶችን ተረድቼዋለሁ። ግን ያው እኔ በምንድን ነው ማምነው ስድብ ፍትህ አይደለም፣ ውጤት ያለው ነገር ሲሆን ነው። አንድ እህቴን ተሳድቤ ያን ነገር የምታቆም ቢሆን ኢትስ ግሬት። ግን ስድብ እል ያስይዛል። ስለዚህ ጥፋት ቢኖርም በስድብ ሳይሆን በዲስከስ በውይይት ይፈታ ነው የምለው። እኔ በብዛት ቻናሌ ላይ ማስተላልፈው ለራሴም ስለሚጠቅመኝ ነው። ሀይሚዬ ብትሰደብም በራሷ ስህተት ነው። እንደዚህ ቀለበትም አርጌያለሁ ብላለች። ላይክ ላልሽው እህቴ ብዙዎች ቤት ይሄን ነው አነጋጋሪ ሆነው። እኛ ደግሞ በዲስከስ ከሀይሚዬ ጎን ሆነን ነገሮቹን ከሀይሚዬ ጎንን ብንሆን ፈጣሪያችንን ሳንፈራ ነገሮችን ኦፕን እናረጋለን፣ ዲስከስ እናረጋለን። ሰው ሆኖ የማይሳሳት የለም። ሌላው ደግሞ ውዶች የምወዳችሁ ማለት ነው ስለዚህ ቪዲዮ ስለዚህ ፕራንክ አይዲያ እኮ እና ሀይሚዬ ዲስከስ አላረጉም፣ አልተወያዩበትም። ለመሰላችሁ ይሄ አሁን እንደዚህ አይደለም የሚቋጨው የነበረው። አሁን ለምሳሌ ፎር ኤግዛምፕል የነ ሀያብርሽን ነው የምሰጠው። ለምን ቪዲዮቸውን ከአመት በላይ በደንብ ስለማውቀው ማለት ነው። ስቴፕ ባይ ስቴፕ እነሱ አሁን ግልጽ ያደረጉት ነገር የለም። መጨረሻ ላይ እርቅ ነው የሚፈጠረው። ግን በጣም መዋረድ፣ ቤተሰብ መዘቅዘቅ፣ ብዙ ነገሮች አሉ። ቪዲዮም እንግዲህ ሀይሚዬ ገና ሳምንት ያልሞላው ነገር ጥፋት ባሌለባት እሷ ላይ ነው ሁሉም ፎቶ ሲዘቀዝቅ የነበረው። ገባችሁ? ይሄ ፕራንክ ግን ምንድን ነው አልቻሉበትም ቶታሊ። ገባችሁ? እዚህ ጋር እኔ አሁን ለምሳሌ ዘር ለገበሬ ስለዚህ ፕራንክ ብባል ይሄ ፕራንክ በቃ እንደተሸፋፈነ ሀይሚዬና ብሩኬ ታርቀዋል። እኛ የገባን ገብቶናል። እውነታው ደግሞ ቀለበት እንዳላረገች ተነግረዋል። ሀላስ ወደ ሌላ ፓርት እንሂድ ነው ምለው። ሪያሊቲውን ነው የምነግራችሁ። ሀይሚዬ ይቅርታ ትቀበለውና ወደ ሌላ ፓርት እንሂድ። ለምን ስለ ፕራንኩ ከተወራ ውዶቼ ሶስቱም ጥፋተኛ ናቸው። ፕራንኩ በትክክል አልተሰራም። ፕራንክ እኮ ኢዚ ነው። ዩቲዩብ ላይ ሁሉም እየሰሩ ነው። ገባችሁ? እኛ ፈልገን ሲሆን እነሱ ፈልገውት። ግን ይሄ አይዲያ እንደዛ አይደለም። አሁን ለምሳሌ እነ ሀይሚዬ ራሳቸውን እየጎዱ ነው። አታ ፕራንኩን ሲሰሩ ከካሜራ ጀርባ ሀይሚዬና ብሩኬ አይገናኙም፣ ስልክ ይዘጋጋሉ። ድራማ ነው እኮ ሙሉ ፐርሰንት ድራማ ነው ዶቼ። ድራማ መሆኑ የምታውቁት ሀይሚዬ ቀለበት አድርጎልኝ ነበር ብላለች እኮ ሰምታችኋል? ሀይሚዬ ቡታጅራ ነው ማውቀው ብላለች። አንድ ሀይሚዬ ልጁን ማውቀው ከመኪና ፒክ አድርጎኛል ብላለች። ዝብርቅርቅ ያለ ድራማ ነው። ገባችሁ? ግን ሀይሚዬና ብሩኬ ናቸው እየተጎዱ ያሉት። እንደ ፕራንኩ ከሆነ እንዳየነው አሁን
ዳኒ ሩታ ቤት ገብቶ ላይክ ነበር ሲታረቁ ድብስብስ አድርጎ ታርቋል እንጂ እውነቱ ግድ አይነገርም። ግን ያ ነገር ምንድነው ቪዲዮውን ሲሰሩት ያን ነገር እንደዚህ አይነት ነገር ለምሳሌ ለሚዲያ ጥሩ አይደለም። ራስ ማዋረር ነው። ሪያሊቲ ቤተሰብም ፎቶ ይዘቀዘቃል። በእነ አብርሽ እያየ ነው ብዙ ነገሮች በቃ ምንድነው ብለናል ታዳጊ የሚያበላሽ ነው። ላይክ ለምን ዳኒ አብርሽ ባይዘው ምሳሌ ለማንሳት ነው። ሁላችንም ስለምናውቃቸው የሚሰራው ድራማ እነሱነቱንም ባይወክል ትውልድን የሚያበላሽ ድራማ ብለን ብዙ ሰይመንላቸው ነበር ሪያሊቲውን እና ብዙ ደረጃ። ለምን አንደኛ ነገር ምንድነው ተውታል። ያን ሁሉ ነገር አልፈዋል። ሲታረቁ ግን ዳኒ እኔ ውሸቴን ነው ሩታን አላጋትኳትም፣ ቀለበት እንደዚህ ያላረኳትም፣ ጓደኛ ያልነበረችም አይባባሉ። ሲጀመሩ የቡታጅራ ልጆች የሸገርን ልጆች እኔ 100% አያውቋቸውም። ከነሱ እኔ አውቃቸዋለሁ። ሪያሊቲውን ነው የምነግራችሁ። ስለዚህ ሁላችንም እንደዚህ ድብስብስ ተብሎ ነው የሚያልፈው እንጂ ግዴታ ሀይሚዬም ሆነ ሀይሚትዬ ማይስዊት ሆነች ማነው ይሄ ደግሞ ልጁ ላስተምር ፈልጌ ነው ምናምን ማለት የለበትም ነበር። ግን ምንድነው ሀይሚዬ በጣም ስለተናገሯት እላፊ ቃላት ስለተናገሩ ሀይሚዬን ብቻ ስለተወቀሰች እሱ መጥቶ እኔ እኮ ከዚህ በፊትም እና ሀይሚዬን ሊያጣላ ሰው ከፍሎ እንደተቀጠረና እኔም ራሴ በዚህ ሁኔታ ፍቅራቸውን እንትን ማለት አንችልም ምናምን ብሎ ተናገረ። ግን ያኔ ለህዝቡ ተብሎ ነው እንጂ የፕራንኩ አይዲያ የፕራንኩ አሰራር እንደዚህ አይደለም። ገባችሁ? ለምንድን ነው ያልተጠና ፕራንክ ነው። እንደኔ ይቅርታ ያልተጠና ፕራንክ ነው ማለት ውዶቼ። ይሄ ፕራንክ እንደነ ዳኒ ኮሰር ነው እንዳያችሁት ነው። ድብስብስብስ ብሎ ታርቀው ሁሉ ነገር አለቀ። እንደ እውነት ነው በቃ የሚኮነው ማለት ነው። መጨረሻ ግን የገባው ይገባዋል። ገባችሁ? እና ይሄ ፕራንክ ባይሰራ ኢትስ ግሬት። ለምን አሁን ውልም የለው። አሁን ብዙዎቹ እኛ አሁን ሀይሚዬ ባነጋገር ነው እንጂ ሀይሚዬ ማንም ሰው ሊሰድብብን አንፈልግም። ስህተቱ ሶስቱም ናቸው የተሳሳቱት ውዶቼ፣ ሶስቱም። ይሄ ልጁ ብቻ እኮ አይደለም ውዶቼ ከተባለ ልጁ ብቻ አይደለም። ለምን ሀይሚዬም ቀለበት አድርጎልኛል አርገን ነበር እና እኛ እንደውም ምሳሌ ነው እያለን ነው። ልጁ ደግሞ አሁን እኔ ዝም ብዬ ነው እያለ ነው። እና ፕራንክ ነው ሙሉ ፐርሰንት ፕራንክ ሆኖ በቃ ያኔ ዲስከስ ያልተደረገበት ህዝቡን የሚረብሽ እና ይሄ ነገር ቢቀር በቃ ሀላስ ሁላችሁም ይሄን ጥያቄ ባናነሳባቸው ኢትስ ግሬት። ለምን እንደውም መልካምና ጥሩ የዋሆች ስለሆኑ ብሩክና ሀይሚዬ ለህዝቡ ይፋ አድርገው ነግረዋል። እንደና አብርሽ አይነቱ ግን አልነገሩም ሲጀመር። ለምን ይሄ እንደዚህ አይነት ፕራንክ ውሉ መነገር ስላየለበት ማለት ነው። እና የነ ሀይሚዬና የነ ብሩክ ፕራንክ ተብላሽተዋል። አጀማመራቸው አላጠኑትም። በአንድ አንደበት 3-4 ነው የሚናገሩት እና የተሳሳተ ነው ሁሉም ማለት ነው ሶስቱም የሰሩት። እና ብናልፋቸው ኢትስ ግሬት። ይሄ ፕራንክ ቢሰሩ እንኳን በደንቡ አጥንተው መሆን እንዳለበት ነው። እንደዚህ አይነት ፕራንክ ጥናት ያስፈልገዋል። እንዳየነው ሚዲያ ላይ እንደነ ዳኒ ማለት ነው። በጣም እነሱ እኮ ሌላው ደግሞ ከካሜራ ጀርባ መጎዳዳት የለባቸውም ሀይሚዬና ብሩኬ። ይቅርታ ከካሜራ ጀርባ መጎዳዳት የለባቸውም ለህዝቡና ለተመልካች ብለው ማለት ነው። ለምን መሰላችሁ ውዶቼ? ይሄ ፕራንክ ሲሰራ ሀይሚዬና ብሩኬ ከካሜራ ጀርባ መገናኘት አለባቸው። ስልክ መዘጋጋት የለባቸውም ድራማ እስከሆነ ድረስ ማለት ነው። ሌላው ደግሞ ምን አለ መሰላችሁ? ከምንም በላይ ብሩክና ሀይሚዬ ሰላም ይሆኑልን። ሲቀጥል ደግሞ መጎዳዳት የሚለው ነገር አሁን እነ ዳኒ እራት አንድ ላይ ነው የሚበሉት። ሪያሊቲውን ነው የምነግራችሁ። እራት አንድ ላይ ነው የሚበሉት። አንዳንዴ ካሜራ ውስጥ ተሳስታ ሩታ ትገባለች። ከዛም በኋላ በሁለተኛው ቪዲዮማ ይቅርታ ይጠይቃሉ ምናምን ብለን ስንጠብቅ ሌላ የራሱን አይዲያ ይዘው ነው የሚመጡት ድርቅ ብለው ማለት ነው። ለምን የፕራንኩ በቃ ይሄ ነው ትክክለኛው አሰራር ማለት ነው። ገባችሁ? ድርቅ ብለው ነው እንጂ የሚመጡት። ህዝቡ አለቀሰ፣ የታመመ ሰው አለ፣ ከስራ ይወጣ አለ፣ ዜድ ትዳሯን የፈታቻለች፣ ብዙ ታሪክ አለ በእነ አብርሽና በእነ ሩታ። ግን ድርቅ ብለው ነው የሚሰሩት። አስፈላጊ ያልሆነ ፕራንክ ነው፣ ግን ከተሰራ ደግሞ እንዲህ ድርቅ ብለው ነው የሰሩት ማለት ነው እነሱ ከሰሩት። ገባችሁ? እና በተቻለ መጠን ይሄ ፕራንክ ባይሰራ በጣም ደስተኛ ነኝ። ከእንግዲህ በኋላ ሀይሚዬና ብሩኬ የምንወዳችሁ የምናከብራችሁ
ያኔ ይሄን ሁሉ የምናወራው አንደኛ ነገር ሀይሚዬ ስለተናገሩብን ነው። ገባችሁ? ፕራንኩ አይዲያው ስለማይታወቅ ነው። እና ሁሌም እንወዳችኋለን፣ እናከብራችኋለን። ሁሌም ከጎናችሁ ነን። አላህ ይጠብቃችሁ። ባላችሁበት ብትሰሩ እንኳን ራሳችሁን ጠብቃችሁ መሆን አለበት ማለት ነው። ራሳችሁን ጠብቃችሁ መሆን አለበት። እህቶቼ ሀይሚዬንም ብሩክንም ከመሳደብ እንቆጠብ። አታሄ ልጁን ራሱ መሳደብ የለብንም። ሰው የሆነ ይሳሳታል። ዘር ለገበሬ በ8 ደቂቃ ውስጥ ብዙ ነገር እሳሳታለሁ። እናንተ ታረሙኛላችሁ። ሰው የሆነው ይሳሳታል። ስለዚህ ክፉ ደጉን ብናቁም፣ መጨቃጨቁን ብናቁም፣ በቃ እሷ ቀለበት ብላለች እሱ እንዲህ ብለን በቃ የተሳሳተ ሰው የሆነ የተሳሳተ ፕራንክ ነው የተሰራው። ሀላስ በአጭሩ አቆሙት እኮ። ስለዚህ ባናካብል ኢቲዝ ግሬት እላለሁ። ሁሌም ወዳችኋለሁ፣ ሁሌም አከብራችኋለሁ። አላህ ባላችሁበት ይጠብቃችሁ። በድጋሜ የኦርቶዶክስ እምነት ተከታዮች እንኳን አደረሳችሁ። መልካም